ኦኬ እንዴት አደራችሁ እንደምኖራችሁ ተማሪዎች ባለፈው ምን አይተናል ሜዲቫል ኢትዮጵያ ከ1270 ዘ ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ ባይኩን ነው አምላክ ማለት ነው ከተመለሰ በኋላ ፊቸሩ መገለጫ መልኩ ምንድነው ብለን አይተናል አንዱ ሞባይል ካፒታል ነው ብለናል በሌላው እንግሊዘኛ ሮቪንግ ካፒታል ነው ብለን ገልጸናል ሮቪንግ ካፒታል ምን ኢምፖርታንስ እንዳለው አይተናል ሁለተኛው ሳክሰሽን ፕሮብሌምን ለመፍታት ነገስታቶች ፖሊጋመስ ስለሆኑ ከአንድ በላይ ልጆች ሚስት ስለሚኖራቸውና ወንድ ልጆች ሲሆኑ አባታቸው ከሞተ በኋላ እርስ በርሳቸው ጦርነት ስለሚነሳ እኔ ነክስ በሚል ማለት ነው እሱን ለማስወገድ መካከለኛው ዘመን አምባጊሸንን ፈጥሯል ሌላው ፊቸር ደግሞ አሁን ዛሬ ምን እንደሆነ እናያለን ማለት ነው ኤክስፓንሽን ሌላው ኤክስፓንሽን ነው ዘ ኪንግ አምደጽዮን ዘ ግሬተስት ኤክስፓንሽኒስት ኢን አዘር ወርድ ምን ማለት ነው በአጠቃላይ የመካከለኛው ዘመን ቴሪቶሪያል ኤክስፓንሽን የግዛት ማስፋፋት መገለጫው ነው ሌላው ከዚህ ውስጥ ግን ትልቁ ኤክስፓንሽኒስት እንደውም ወራሪው አምደጽዮን እያሉ ሌሎቹ የሚገልጹት የነበረው አምደጽዮን ነው was the most expansionist king of the medieval period ተብሎ የሚጠራ ነው በዚህ ኤክስፓንሽን በአምደጽዮን ዘመን ኢንኮርፖሬት የተደረጉ ወይም በክርስቲያን ሃይላንድ ኪንግደምስ የተጠቃለሉ እነዚህ ተጠቅሰዋል ዳሞት ጎጃም ፈላሻ ሪጅን እነዚህ አካባቢዎች በሃይላንድ ክርስቲያን ኪንግደም ተቀላቅለዋል ራቅ ያሉ አካባቢዎችን what we call today ኤርትራ የሚባሉ አካባቢዎች የነበሩ እነሱ የሚሾማቸው ገዢዎች ነበሯቸው ነው the extend northern control of ምጽዋ appointing a governor ታይትል ነው ማዕከለ ባህር ወይም ባህረ ነጋሽ በሌላ ቦታ ባህረ ነጋሽ የሚል ታገኛላችሁ እነሱ ብለው ታይትል ሰጥተው እነ ምጽዋና ኤርትራ ድረስ ያስተዳድሩ እንደነበር ነው የሚገልጸው ሌላው ክርስቲያን ሃይላንድ ክርስቲያን ኪንግደም ተስፋፋ ሲባል አብሮ የክርስቲያን ባህል ይስፋፋል ይሄንን በዋናነት ይዙልኛላችሁ የክርስቲያን ባህል ክርስትና አብሮ እንደሚስፋፋ ማወቅ አለብን ስለዚህ ይሄን ለመግለጽ ለብቻው ነው ሪሊጂየስ ኤክስፓንሽን ኤንድ ሞናስቲሲዝም ብሎ ይመጣበታል የሞናስቲክ ላይፍ ማለት ነው ሞናስቲሲዝም ምንድነው የገዳም ህይወት ነምበር 1 ቴሪቶሪያል ግሮዝ was accompanied by a spread of orthodox church into ሸዋ ጎጃም and ሌክታና region አሁን ቅድም ያልኩት ማለት ነው ቴሪቶሪያል ኤክስፓንሽን ኦፍ ሃይላንድ ክርስቲያን ኪንግደም በሚካሄድበት ጊዜ ተወደደም ተጠላም አብሮ ማን ይስፋፋል ኦርቶዶክስ ቸርች ይስፋፋል ኪ ሞናስትሪክስ ላይክ ደብረ ሐይቅ እስጢፋኖስ አባ ኢየሱስ ሞዓ የነበሩበት ማለት ነው ደብረ ሐይቅ እስጢፋኖስ ደብረ ሊባኖስ አቡነ ተክለ ሃይማኖት የነበሩበት ማለት ነው ሴንተር ኦፍ ክርስቲያን ሪቫይቫል የክርስቲያን ሪቫይቫል እነዚህ አካባቢዎች ራሳቸው ለምሳሌ ደብረ ሊባኖስ በተለይ አቡነ ተክለ ሃይማኖት የነበሩበት ነን ክርስቲያን ከሆኑት ጋር የሚያዋስኑ ስለነበሩ ክርስቲያናዊ ማስፋፊያ ማዕከል ሆነው አገልግለዋል 3 monks were instrumental in converting local rulers such as king ሞቶሎሚ ኦፍ ዳሞት ምን ተብሎ ይታመናል የዳሞቱ ንጉስ የነበረው ሞቶሎሚ ወደ ክርስትና የተለወጠው በአቡነ ተክለ ሃይማኖት ነው ተብሎ ይታመናል ነው ሶ ሞንክስ መለኩሴዎች ዋና ኢንስትሩመንት ናቸው መሳሪያ ናቸው በማድረግ ኮንቨርቲንግ ሩለርስ ሎካል ሩለርስ ወደ ምን በማድረግ ወደ ክርስትና በመቀየር ማለት ነው ቸርች ኤንድ ስቴት አላያንስ የሚጀምረው ከዚህ ዘመን ነው እርግጥ በፊትም ነበር በአክሱማይትም በላሊበላም ቤተክርስቲያንና መንግስት የአንድ ሳንቲም ሁለት ገጽታ ሆነዋል እዚህ ጋር ግን ተጠናክሮ ይቀጥላል ነው ቸርች ኤንድ ስቴት አላያንስ the alliance between the king and the church reached its peaks during king ዘርዓ ያዕቆብ በዘርዓ ያዕቆብ ዘመን ነው በ1434 እስከ 68 የነበሩ አር ማለት ነው ሩልድ ማለት ነው በዛ ዘመን የነበሩ ንጉስ ናቸው ከፍተኛ ደረጃ የደረሰው በቸርችና በስቴት መካከል የነበረው አላያንስ ወይም አጋርነት ከፍተኛ ደረጃ የደረሰበት ዘመን ነው ከዚህ ውስጥ አብሮ ደብረ ምጥማቅን ማንሳት ይቻላል the state founded church construction and granted them large tracts of land በትናንትና አንዱ የፊውዳል ኢኮኖሚ ሴንተር ስናወራ ባለ ጉልት አይተናል ጉልት ይሰጣል ለቤተ ክርስቲያን ላንድ ግራንት was extensively በጣም ሰፋ ባለ መንገድ ላንድ ግራንት ከመንግስት ለቸርች የሚሰጥ ነበር in return the clergy ይሄን በማግኘታቸው መሰረት ማለት ነው መሬት በማግኘታቸው ማለት the clergy ቤተ ክርስቲያን መሪዎች preached the legitimacy of Solomonic kings to the people ሰለሞናዊ ነገስታቶች ህጋዊ መሆናቸውን የሌጀንድ ኦፍ ኩዊን ሼባን ለህብረተሰቡ ይሰብካሉ ነው የሚላቸው ትክክል ነው ሁለቱ አላያንስ እንደነበራቸው ነው ሌላው ትሬድ አክቲቪቲ ነው ዜላ ትሬድ ሩት ነው ትልቁ ዜላ ትሬድ ሩት ትልቁ የንግድ መስመር ነው
ሀብት ማግኛም እሱ ነው። በቃ የዘይላ ትሬድን መቆጣጠር ማለት ለሀብት የኢኮኖሚ ግሮዝ የሚያመጣው ነው። ከ1270 እስከ 1529 ዘይላ was the main gateway of trade replacing the older Red Sea ማለት ነው። የድሮውን የነበረውን የቀይ ባህርን ሩት በመተካት ማለት ነው። ትልቁ ዘይላ ትሬድ ነበር። አዚዩ ነው እስልምና ራሱ የገባው በእነዚህ አካባቢ ነው ብለናል። እስልምናን ስናስተምር በጅቡቲ ማለት ነው። በዘይላ ትሬድ ማለት እሱ ነው፣ በጅቡቲ ያለው ማለት ነው። እርግጥ በጅቡቲ ሁለቱም ሬድ ሲ ሄዱ የለ ወይ? ያኛው ምጽዋ ኖርዙ ነው፣ ምጽዋ ስለሆነ ነው ያኛው ሬድ ሲ የሚለው። ኤክስፖርት አይተም የሚደረጉት ምንድን ናቸው ብለን ስናይ ወርቅ፣ የዝሆን ጥርስ ፍሮም ዘ ዌስት ኤንድ ሳውዝ ዌስት ኢትዮጵያ። ኢምፖርት የሚደረጉት ቴክስታይል ናቸው እና ፊኒሽድ ፕሮዳክት ኦር ፊኒሽድ ጉድስ የምንላቸው ያለቀላቸው እቃዎች ማለት ነው። ለመሸጥ ብቻ የቀረቡ እነዚህ ኢምፖርት የሚደረጉ ናቸው። ኤክስፖርት የምናደርጋቸው ወርቅ እና የዝሆን ጥርስ ናቸው። ኤኒዌይ ዋት አይ ኒድ ይዛት ዋናው የትሬድ መስመር ዘይላ ትሬድ ነው። ራሱ ቮሊዩም ኦፍ ትሬድን ብናይ በሬድሲ የሚሄደውንና የኦልዱ ሩት ተቋረጠ ሳይሆን የኦልዱ ሬድሲ ትሬድ ቮሊዩሙ ትንሽ ነው። ትልቁ ቮሊዩም ያለው የዘይላ ትሬድ በመሆኑ ነው። ስለዚህ የምናስገባውና የምናስወጣው እቃ እና የምናስገባቸው እነዚህ ናቸው። ዞ ኮንትሮልድ ሞስትሊ ባይ ሙስሊምስ እነዚህ ትሬድ ሩቶች ማለት ነው። የማን የዘይላ ትሬድ ብዙ ጊዜ በሙስሊም መርቻንት ነጋዴዎቹ እነማን እንደሆኑ ስናያቸው ራሱ ሙስሊሞች ናቸው። ዘ ክርስቲያን ኪንግስ ኦርጋናይዝ ዜር ኦን ካራቫንስ ትሬደርስ ኢን ግሩፕ ማለት ነው። ካራቫንስ ኤንድ ኮሌክትድ ሲግኒፊካንት ሬቬኒው ፍሮም ዘ ትሬድ ታክስ ማለት ነው። ትልቁ ገቢ ይሄ ነው። ሙስሊሞቹ ተቆጣጥረው ቢሆንም ክርስቲያኖቹ የራሳቸው ንግድ መስመር በመክፈት ኦር የራሳቸው ካራቫንስ ትሬደርስ በመክፈት ስም ያለው ወይም ኢምፖርታንስ የሆነ ሲግኒፊካንት የሆነ ታክስ መሰብሰብ ችለው ነበር ነው። ዘ ኢምፓክት ኦፍ ሎንግ ዲስታንስ ትሬድ ኢምፓክቱ ምንድን ነው? ይሄ ሎንግ ዲስታንስ ትሬድ ከሳውዝ ዌስት ኢትዮጵያ ተነስቶ ወደ ዘይላ የሚሄደው ቮሊዩሙ ይበዛውን ነው የምናወራው። ያኛውን በጎጃም አድርጎ በጎንደር ከደረሰ በኋላ ግማሹ ወደ መተማ ከዛ በኋላ ወደ አድዋ አድርጎ ሬድሲ በምጽዋ የሚወጣው አለ። ግን ያኛው ቮሊዩሙ ያንሳል። የትኛው በጎጃም የሚያልፈውና ወደ በጎንደር አድርጎ ግማሹ በመተማ ወደ ሱዳን የሚሄደው እና ከዛ የተረፈው ደግሞ አድዋ ደርሶ ወደ ምጽዋ የሚሄደው ትልቁ ቮሊዩም ያለው ይሄ ነው። የትኛው የዘይላ ትሬድ አሁንም ከሳውዝ ዌስት ኢትዮጵያ ተነስቶ እንዲሁ በወፍ በረር ቪዥዋላይዝ አድርጉ በቀጥታ ሶዶ ጉራጌ ደርሰናል። በመሀል ያለውን እየዘለልኩት ሊድ እስከ ሶዶ ጉራጌ በቀጥታ ተነስቶ አልዩ አምባ እና አብዱ ረሱል ይደርሳል። ከዛ ሐረር፣ ከሐረር በኋላ አንደኛው መስመር ወደ ዘይላ፣ ሌላው ወደ በርበራ ይሄዳል። ወደ ሶማሌ ኮስት ማለት ነው በርበራ ብራቫ ማለት። ስለዚህ ቮሊዩሙ ይሄ ነው ትልቁ። አንደኛ ሾርት ከትም ነው። ሌላውም ያየነው ላይ የሚገባው ነገር ሾርት ከትም ነው፣ ቅርብ ነው ለማለት ነው። ሶ ኢምፓክቱን እናይ። አንድ ትሬድ ክሬትድ ሴንስ ኦፍ ኢኮኖሚክ ኢንተርዲፔንደንስ። ይሄ ነው ትልቁ ነገር። አንዱ ለአንዱ እንደሚያስፈልገው ሶዶ ለአልዩ አምባ፣ አልዩ አምባ ለሶዶ፣ አልዩ አምባ ለሐረሩ፣ ሐረሩ ለሶዶ ለአልዩ አምባ ያስፈልገዋል ማለት ነው። ቫይስ ቨርሳል ማለት ነው። ኢንተርዲፔንደንስ ኢኮኖሚክ ኢንተርዲፔንደንስ በተለያየ ህዝቦች አሁን የንግድ መስመሩ የሚያቋረጣቸውን አካባቢዎች አይተናል። ከሶዶ አልዩ አምባ፣ ከአልዩ አምባ ሐረር፣ ከሐረር ወደ ብራቫና ወደ ዘይላ የሚያቋርጣቸው ብዙ ህዝቦች ስላሉ ኢንተርዲፔንደንስ ፈጥሯል። አንዱ ለአንዱ ኢምፖርታንስ እንዲሆን አድርጓል። ሁለት ትሬድ ሩት ሰርቭድ አዝ ኤ ቻናል ፎር ኤክስቼንጅ ኦፍ ሶሻል ኤንድ ካልቸራል ቫሊዩስ። ልክ ነው። ሰው ገበያ ሄዶ እቃ ብቻ የሚሸማመተው ትሬድ አዝ ሚንስ ማለት ነው። ንግድ እንደ ሚንስ ሆኖ ኤክስቼንጅ ኦፍ ሶሻል ኤንድ ካልቸራል ቫሊዩን እሴቶቹን መለዋወጫ ሆኗል። ሁለተኛው ኢምፓክት ኦር ሲግኒፊካንስ ኦፍ ሎንግ ዲስታንስ ትሬድ ይሄ ነው። ሶስተኛው ሃዌቨር ዘ ዲዛየር ቱ ሞኖፖላይዝ ዚስ ሉክራቲቭ ፕሮፊታብል ማለት ነው። ሉክራቲቭ ትርፋማ የሆነ ሩት ሊድ ቱ ፍሪኩዌንት ሚሊተሪ ክላሽስ ቢትዊን ዘ ክርስቲያን ኪንግደም ኤንድ ዘ ሱልጣኔትስ ኢን ዘ ሎላንድ ማለት ነው። በሎላንድ በሚገኙ ሱልጣኔቶችና በሃይላንድ ክርስቲያን ነገስታት መካከል ይሄ ትርፋማ የንግድ መስመርን ለመቆጣጠር በበላይነት ለመያዝ ፍሪኩዌንትሊ በማያቋርጥ የእርስ በርስ ግጭት ላይ ቆይተዋል ነው። እነዚህ ግጭትም ሆኗል። ሌላው ኢምፓክት ይሄ ነው። የግጭት መነሻም ሆኗል ማለት ነው። ሞኖፖላይዝ ለማድረግ የንግድ መስመሩን በመፈለጉ ምክንያት የዛሬ የተማርናቸውን ነገሮች በእነዚህ ጥያቄዎች ሳመራይዝ እናርጋቸውና ወደሚቀጥለው እንሄዳለን ማለት ነው። ነምበር 1 which king is considered the most expansionist ruler of the medieval period ይላቸዋል። the most expansionist የነበረው የመካከለኛው ዘመን የኢትዮጵያ ንጉስ ማን ነው? ይኩኖ አምላክ፣ አምደ ጽዮን፣ ዘርአ ያዕቆብ፣ ገላውዲዮስ ይላል። አምደ ጽዮን ቅድምም ብለናል። 2 which monastery was founded by አቡነ ተክለ ሃይማኖት የትኛው ሞናስተሪ ነው በአቡነ ተክለ ሃይማኖት የተመሰረተው ይላቸዋል። ደብረ ዳሞ ዘፈረስት ኢትዮጵያን ሞናስተሪ ነው ብለን ጥንታዊ ነው ብለን ያወራነው ነው
ከዘጠኙ ቅዱሳት መምጣት ጋር አብሮ የተመሰረተ ነው። ደብረ ብርሃን ሞናስተር ያለ እንዴ? ደብረ ሐይቅ እስጢፋኖስ የአባ ኢየሱስ ሞዓ ነው ብለናል። ደብረ ሊባኖስ ነው በቃ መልሱ ማለት ነው። 3 ዋት ዋዝ ዘ ፕራይሜሪ ትሬድ ጌት ዌይ ፎር ኢትዮጵያን ሪጅን ቢትዊን 1270 to 1529 ከ1270 እስከ 1529 የትኛው ነው ዋነኛው የንግድ መስመር ኢምፖርት ኤክስፖርት ትሬድ ነው የሚላቸው? ምጽዋ ነው፣ አክሱም ነው፣ ዘይላ ነው፣ ሞቃዲሾ ነው ይላል። 2 ነው የቀረው እንግዲህ ምጽዋና ዘይላ። ዋነኛው ይሄ ነው፣ ቮሊዩሙም ትልቅ ነው ያልኩት ዘይላ ነው ማለት ነው። 4 አንደር ዊች ኪንግ ዲድ ዘ ቸርች ስቴት አላያንስ ሪች ኢትስ ሃይስት ፖይንት በየትኛው ንጉሥ ዘመን ነው የቤተ ክርስቲያንና የመንግስት አጋርነት ከፍተኛ ደረጃ የደረሰው ይላል። ዳዊት፣ አምደ ጽዮን፣ ዘርዓ ያዕቆብ፣ ልብነ ድንግል ይላል። ዱሪንግ ዘርዓ ያዕቆብ ነው። እንደውም እንትንም ማንሳት እንችላለን ሁሉ ብለን አውርተናል። ደብረ ምጥማቅን። የዛሬውን ትምህርት በዚህ አጠናቀናል። በሚቀጥለው እስከምንገናኝ ሰላም ሁሉ ቻው።